ሩታዬ እንግዲህ ዛሬ አብርሃምን እራት ካልጋበዝከኝ ምሳ ካልጋበዝከኝ እያለች አጨናንቀዋለች ማለት ነው። እንግዲህ አብርሃምና ሩታ መቼም ተራርቆ የማይቀሩ ሰዎች ናቸው ማለት ነው። ምክንያቱም እነሱ የማይለያዩበት አንድ ትልቅ ምክንያት ዋነኛ ምክንያታቸው ልጃቸው ነው። እንግዲህ ከልጅ የሚበልጥ ነገር የለም ማለት ነው። ከልጅ የሚበልጥ ነገር ምንም ነገር የለም። እንግዲህ ከልጃቸው በልጃቸው የተነሳ እንግዲህ ቤት ልጁን ላይ ሄዶ እንግዲህ ሩታዬ ወታ ቤቱ መኪና ውስጥ ጠብቃ ነበረ። እንግዲህ ጋብዘኝ እንድትጋብዘኝ ወይ ደግሞ ልጋብዝክ እያለችው ነበረ። ደግሞ ያው እሱ ደግሞ ተንደርዳሪ ጾመ ዳሪ የሚባል አባባል አለ እና እየተንደረደረ ነው እንጂ ቢጋብዛት ይፈልጋል ማለት ነው። እንግዲህ አብርሃም እና ሩታ ተለያዩ አበቃላቸው ብላችሁ ሲታወሩ የሰዎች እንግዲህ እነሱ መቼም አይለያዩ፣ ምክንያቱም መሀላቸው ልጅ አለ ማለት ነው። እንግዲህ ሄርሜላ ውሃ በላሽ ማለት ነው። የሰው ትዳር ውስጥ ገብተሽ አንቺ ብዙ ነገር ስታደርጊ ነበር፣ አፈቅራለሁ ስትይ ነበርሽው። እንግዲህ ይሄው እሱ ወደ ሚስቱ ሊመለስ ነው። እንግዲህ እሱ በጣም ነው ውስጡ የሚፈልገው ማለት ነው። አንደኛ ነገር አብርሃም አንቺ እንደዚህ ስትሆኝለት፣ እንደዚህ ከሱ ጋር መከራ ውስጥ ስትበይ፣ መከራሽ ስትበይ፣ መከራሽ ስትቀምሺ እሱ አንድ ቀን እንኳን 100 ጊዜ ይሆናል አንቺ አፈቅርሃለሁ ወዳለሁ ስትይ ነበርሽ። እሱ አንድ ቀንም አይደለም አፈቅርሻለሁ ወድሻለሁ ብሎሽም አያውቅም ማለት ነው። ምክንያቱም ልቡም ቀልቡም ያለ የእናት የልጁ እናትና ልጁ ጋር ነው ያለው ማለት ነው። ምክንያቱም እንግዲህ ይገባሻል ብዬ ተስፋ አደርጋለሁ። ሚከረው እምቢ ካለ መከራ የሚከረው የሚባል አባባል አለና አንቺ ተነግሮሽ አልሰማም ብለሽ ነበረ። እንግዲህ ብዙ ነገር ተነግረሻል፣ ብዙ ነገር ተብሎሻል፣ ብዙ ነገር ብለሻል ሰው ሁሉ ማለት ነው። ተይ እረፊ ተብለሻል ማለት ነው። ዛሬ እንግዲህ ለሩታ እያጎነጨሻትን ጽዋ አንቺም ተጎነጫታለሽ ማለት ነው። ትዳራው መሀል ባሏን እያባለክሽበት፣ ባሏን በየሆቴል ቤት ይዘሽ እየሄድሽ ባሏ ስታንዘላዝይበት የነበርሽው ሴት እንግዲህ ዛሬ አንቺ እሷ ቦታ ሆነሽ እያለቀስሽ ትገኛለሽ ማለት ነው። እኔ አንዳንድ ጊዜ ለሰዎች ላይ የምናደርጋቸውን ክፉ ነገር፣ ለሰዎች የምናደርጋቸውን መጥፎ ነገር ለራሳችን ተመልሶ እንደሚከፈለን መስተዋል ለምን እንደሚያቅተኝ ነው እኔ ግራ የሚገባኝ ማለት ነው። አብርሃምና ሩታ እንግዲህ ያው ግጥምጥም ብሏል ማለት ነው። እንግዲህ ይሄ ማመን ነው የሚያቅተው ለመናገር ማለት ነው። ሄርሜላ እንግዲህ ይህን ቪዲዮ ስታየው እንግዲህ ፌንት እንደምትበላ ተስፋ አደርጋለሁ ማለት ነው። መቼም እንደዚህ እሷ ቤት አስገብታ እያኖረች ስንት መከራውን ነገር እያበላች እሱ ሌላ አክሽን እየሰራ እንግዲህ መቼም ደስ ይላታል ብዬ አላስብም ማለት ነው። አንቺ ተነግሮሻል፣ እረፊ ተብለሻል፣ ከሰው ትዳር መሀል ውጪ፣ ከሰው ህይወት ውስጥ ውጪ ተብለሻል። እንግዲህ አልሰማም፣ እኔ ማንንም አልሰማም፣ እሱ ከወደደኝ እኛ ከተፋቀርን ብለሻል። እኛ ከተፋቀረን ትተሽ እኔ ካፋቀርኩ ይበቃል ማለት ነበረባት ማለት ነው። ሰው ዛት እንግዲህ ኤርሜላዬ ምንም ማድረግ አልቻለም። እንግዲህ አንዳንድ ጊዜ የምናደርጋቸውን ነገር አስበን አስተውለን ብናደርግ መልካም ነው፣ ለእኛም ችግር ነው ማለት ነው። መጨረሻ ላይ አንቺ ደግሞ አልሰማም፣ ማንንም አላዳምጥም፣ ማንንም አልሰማም ብለሽ ነው እዚህ ውስጥ ልትገቢ የቻልሽው ማለት ነው። በጣም ተነግሮሻል ግን አልሰማልሽ። ምንም ማድረግ አይቻልም። እንግዲህ አላዳምጥም ከሰማ ካልሽ እንግዲህ ብልጥ ከሰው ይማራል፣ ሞኝ ደግሞ በራሱ ሲደርስ ነው የሚማር አባባል አለ እና አንቺ ደግሞ አልሰማም ብለሽ ነው እንግዲህ እዚህ ውስጡ የገባሽ ማለት ነው። ባለትዳር ወንድ አንድ ወንድ ሚስቱ አራስ ሚስቱን እርጉዝ ሚስቱን ትቶ ወደ ሌላ ሴት ሲሄድ ለምንድን ነው ነገ እኔንም ትቶ ወደዛ እንደማይሄድ በምን እርግጠኛ እንዴት እርግጠኛ እንዳልሆንሽ ነው ግራ የገባኝ እኔ ኤርሜላ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ? የኔ
ከእናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋር የበዛ ሰላም ለእናንተም ይብዛላችሁ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እኔ ውድ ቤተሰቦች እንደምን አላችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። የኔ ውድ ቤተሰቦች ሰብስክራይብ በማድረግ አበረታቱኝ፣ ቤተሰብ ይሁኑ ማለት ነው። የማንኛውም ሰው ቪዲዮ ስናይ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ብናደርግላቸው የእኛንም ቻናል አግኝቶ በዛ ይመለከቱልናል ማለት ነው። ውድ ቤተሰቦቼ እንደምን አላችሁልኝ? እናለሁ እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ይብዛልኝ ለሀገራችንም። እኛም በያለንበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቀን። ውድ ቤተሰቦቼ እንደምን አላችሁልኝ? እናለሁ ፈጣሪ ይመስገን። በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ እንግዲህ ዛሬ ሩታና አብርሃም ለየብቻቸው ነው የመጡት ማለት ነው። ትላንትና እንግዲህ ወንድሟ የአብርሃም ወንድም ፊት እንግዲህ እኔ ሲመጣ አንቺን እና ልጄን ብቻ እንዳገኝ ነው የሚፈልገው ቤት ውስጥ ሰው እንዳላገኝ ምናምን ብሎ ነግሯት ነበረ ማለት ነው። ዛሬ እንግዲህ ተመልሶ ሲመጣ ብቻውን ነበረች እና እራት ጋብዘኝ ብሎ አብሮ ወጥተው ነበሩ ማለት ነው። እንግዲህ ሩታና አብርሃም ይለያያሉ፣ ይራራቃሉ ብሎ ማሰብ የሌሊት ሳይሆን የቀን ቅዠት ነው ማለት ነው። ምክንያቱም ዞሮ ዞሮ እነሱ አንድ ላይ መሆናቸው አይቀርም፣ እንደዚህ አይቀሩም እነሱ ማለት ነው። እንደዚህ የሚቀሩበት ምክንያት የለም። እነሱ አንድ ላይ መመለሳቸው የማይቀር ነው ማለት ነው። ምክንያቱም ለልጃቸው አንዳንድ ጊዜ ጎሽ ለልጇ ስትል ተወጋች የሚባል አባባል አለ እና ለልጃቸው ሲሉ ልጃቸውን በሰላም በፍቅር ለማሰብ ሲፈልጉም ወደ ተመልሶ ፍቅራቸው ይመለሳሉ እነሱ ማለት ነው። እነሱ መሀል ፍቅር ጠፍቶ ወይ ሳይዋደዱ ቀርቶ ሳይሆን መሀላቸው ገብቶ እነሱ ሁለቱን የሚያጣላቸው ሰዎች ናቸው ማለት ነው። ሰዎች ናቸው እነሱን እያጣሉ ያሉት እንጂ እነሱ የሚጣሉ የሚለያዩ ሰዎች አይደሉም። እንግዲህ አብርሃም በየፊና የሌላ ሰው ወሬ ይሰማል፣ ሩታም በየፊናው የሌላ ሰው ወሬ ትሰማለች ማለት ነው። ትዳር ላይ ደግሞ እንደዚህ ብሎ ነገር የለም ማለት ነው። ትዳር አንድ ባልና ሚስት የራሳቸውን ሀሳብ የራሳቸውን አመለካከት ነው መመልከት ያለባቸው እንጂ የአንድ ሰው ወሬ ይዞ ትዳራቸው ውስጥ መሀላቸው ሌላ ነገር አስገብተው መቦጫረቅ የለባቸው ማለት ነው። በነገራችን ላይ ሩታም ችግር አለበት፣ አብርሃምም ችግር አለበት ማለት ነው። አንዳንድ ጊዜ ቆም ብለው አያስቡም። የሰው ወሬ ነው የሚያዳምጡት፣ የሰው ወሬ ነው የሚሰሙት። ይሄ ደግሞ በህይወታቸው ላይ በትዳራቸው ላይ ትልቅ ችግር ትልቅ አደጋ ነው ያመጣባቸው ማለት ነው። መቼም የሩታና የአብርሃምን ትዳር የሚመለከት ሰው ማንም ሰው በመሀላቸው እንዲገባ የማይፈቅድ ብዙ ነገር ትምህርት እንደሚወስድ ተስፋ አደርጋለሁ ማለት ነው። የሰው ልጅ የተፈጠረውን አልተፈጠረም ያልተፈጠረውን ተፈጠረ ብሎ ሰውና ሰውን ለመጣላት ሰውና ሰውን ለመለያየት የሚጥርበት ዘመን ላይ ነው ያለ ነው። ፈጣሪ መስተዋሉን ይስጠን ለሁላችንም ማለት ነው። በጣም አስቸጋሪ ነው ማለት ነው። ሩታና አብርሃም እንግዲህ አንድ ላይ መመለሳቸው አንድ ላይ መሆናቸው የማይቀር ነው ማለት ነው። እውነት ለመናገር እነዚህ ቁጭ ብላችሁ በሰላም ስታወሩ በጣም ታምራላችሁ ማለት ነው። አብርሃምን መንደርደርን ትተህ ሚስትህንና ልጅህን ሰብሰብ አድርገህ ብትይዘው ጥሩ ነው ማለት ነው። ወንድ ማለት እንግዲህ አባወራ የቤት ምሰሶ የቤት ማገር ነው ማለት ነው። ነገር ግን አንተ መንደርደርህን ወዲህ ወዲህ ማለት ትተህ ልጅህን ይዘህ ብትኖር መልካም ነው ማለት ነው። ነገ ለልጃቸው መልሱለት መልስ የምትነግሩት ታሪክ እንዲኖራችሁ ቢታደርጉ ጥሩ ነው ማለት ነው። መቼም እነዚህ ስትፖስቱ የነበራችሁ ቪዲዮ መቼም የሚጠፋ ነገር አይደለም። እዚሁ ላይ የሚቀመጥ ቪዲዮ ስለሆነ ነገ ልጃቸው አይቶ የሚደሰትበት ነው እንጂ የሚያዝንበት ነገር መሆን የለበትም። ትዳራችሁ እስከዛሬ እንግዲህ ብዙ ተፈጥረዋል፣ ብዙ ሰምተናል፣ ብዙ ተወራት፣ ብዙ ወጣ ወረደ። ነገር ግን ከዚህ በኋላ ተሰብስባችሁ ነው መቀመጥ ያለባችሁ ማለት ነው። ተሰብስበ ልጄን እና ሚስቴን ይዘህ ብትኖር መልካም ነው ማለት ነው። ዝም ብሎ የማይሆን ነገር የሰው ወሬ እየሰበሰብክ ሁለታችሁም በየፊናችሁ የሰው ወሬ በነገራችን ላይ የአብርሃም ጓደኛ ነው ብለህ ሰብስቤ ያዝካቸው ማለት ነው።
ያንተ ለአንተ ትዳር በጣም ይጢ የሆኑት ጓደኞች ነው ያሉት ማለት ነው። አንተ ግን ቆም ብለህ ማሰብ አልቻልክም። ልታስተውል አልቻልክም እንጂ በጣም መጥፎ ናቸው ጓደኞችህ ማለት ነው። አም ሶ ሶሪ እንግዲህ ምንም ማድረግ አይቻልም። ጥሩ ከሆነ ጥሩ ነው፣ መጥፎ ነው ከሆነ መጥፎ ነው ብለው መናገር መልካም ነው እና በጣም አስቸጋሪ ነው። ጓደኞችህ በጣም ክፉና መጥፎ ጓደኞች ነው ያሉክ ማለት ነው። ከነሱ ራስህን ገለል አድርገህ ትዳርህን ወደ ትዳርህ ተመልሰህ በሰላም ብትኖር መልካም ነው ማለት ነው። ልጅ እንግዲህ ሩታ ነገ ጠዋት ታገባለች። ልጅህን በእንጀራ አባት ከሚያድግ አንተ ልጅህንም ሚስትህንም እዚህ ብትኖር ነው የሚሻልክ ማለት ነው። አንዳንድ ጊዜ ቆም ብለን ስናስብና ዝም ብለን በስሜት ተነድተን የምናደርጋቸው ነገር አንድ አይሆንም ማለት ነው። ሶሳት አብርሃም ቆም ብለህ አስቤ ወደ ትዳሬ ወደ ሰላሜ ወደ ፍቅሬ ወደ ነበረ ትዳርክ ብትመልስ መልካም ነው ብዬ ነው የማስበው እኔ ማለት ነው። እንግዲህ አንድ ሰው አብረን ወጥተን ስለወጣን ስለገባን ልንወደው ልናፈቅረው አልችልም። እንግዲህ ልባችን የፈለገውን ነው የሚያፈቅረው እንጂ እኛ ትእዛዝ ወይ ኦርደር አድርገንለት አዘንለት አይደለም የሚያፈቅረው ማለት ነው። ልባችን እንግዲህ የፈለገውን ሰው ማፍቀር የፈለገውን ሰው መጥላት ይችላል ማለት ነው። እኛ ደግሞ ለልባችን ሰው አንመርጥለትም፣ ልባችን ራሱ ነው የሚመርጠው ማለት ነው። እንግዲህ አንተ ደግሞ እንደምናይክ ልብህም ቀልብህም ከልጅክና ከሚስትህ ጋር ነው ያለው ማለት ነው። ሰብሰብ ብትል ጥሩ ነው በጊዜ አብርሃም እንደዛ ነው የሚመክርክ የሚልክን እኔ ሚላም የሚባል ነገር የለም ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ስለምታበረታቱኝ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። በዚሁ ቀጥሉበት። እንግዲህ ይቺን ያሳያችሁን ፍቅራችሁን እንዳትተዋት፣ እንዳታቋርጡ፣ እንዳታቆሙ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልን። ፈጣሪ ሁሉንም ነገር አስተካክሎላችሁ ወደ ሰላማችሁ ወደ ፍቅራችሁ ወደ ነበረ ትዳራችሁ እንድትመለሱ ፈጣሪ ይርዳችሁ ማለት ነው። ሰላማችሁ ይብዛልኝ። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ቪዲዮ ስታዩ በቅንነት ላይክ አድርጉልኝ። ሰላማችሁ ይብዛልኝ።